አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱፊያ ተከታታዮች ሰላም እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ቆንጆ የኬክ አሰራር ነው። በጣም የሚያምር በጣም ቀላል ቤት ውስጥ የምንሰራው የኬክ አሰራር ነው። ተከታተሉኝ፣ ትወዱታላችሁ። በፈለጋችሁት አይነት መስራት ትችላላችሁ ማለት ነው። ይህን ይመስላል። በጣም አሪፍ ኬክ ሰርቻለሁ ቤት ውስጥ በቀላሉ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። በቅንነት አባይቤ ወደ አሰራሩ እንሄዳለን ማለት ነው። በጣም ቀላል አሰራር። እዚህ ጋር እንደምታዩት 3 እንቁላል ታደርጋላችሁ። ከዛ ደግሞ ስኳር 1 ብርጭቆ እና ትንሽ ጨመር ታደርጉታላችሁ። ከዛ ይሄን በደንብ ትነካኩታላችሁ። በጣም እንትን እስከሚል ድረስ ትነካኩታላችሁ፣ አሳምራችሁ ማለት ነው። ስኳሩ እስከ እንትን እስከሚል ድረስ። ከዛ 1 ብርጭቆ ከግማሽ ያኔ 1 ብርጭቆ ሳይሆን ግማሽ ዘይት ታደርጋላችሁ። አልሞላውትም። እንደዛ አድርጋችሁ በደንብ ሁሉንም ካደረጋችሁ በኋላ ትነካኩታላችሁ። ይቅርታ በመሀል ላይ እንትን ስላልኩት ነው፣ ዘይት ስላስገባሁት ማለት ነው። እና በደንብ እንትን ካላችሁ በኋላ አሳምራችሁ ፍሩን ውስጥ ዱቄታችሁን አድርጋችሁ ከዛ በቆንጆ ዳራችሁን ቫኒሊያ ነው የሚባለው በአረበኛ። እሱን ታረጋላችሁ። ወተት ነው እዚህ ጋር የጨመርኩት 2 ዘይት ስላስገባሁት ነው ማለት ነው። እንትኑን እና ወተት ታረጋላችሁ 1 ብርጭቆ የሚሆን ወተት። ከዛ በደንብ ከጨመራችሁት በኋላ ሁሉንም መነካካችሁ ማለት ነው። ከዛ ተነካካችሁ በኋላ አንድ ነው የምታረጉት። አሳምራችሁ ተነካካችሁት በኋላ እንትን ታረጋላችሁ። የምንድነው ዱቄታችሁን 2 ብርጭቆ ከግማሽ ዱቄት ቫኒሊያ ታረጋላችሁ። ከዛ በደንብ አድርጋችሁ ማማሰል ነው። ካማሰላችሁ በኋላ መጋገሪያ እቃችሁ ላይ አድርጋችሁ ትንሽ መታ ታረጉታላችሁ። ኩፍ እንዳይል በኋላ እንትኖቹ እንትን እንደሉ ነው። ከዛ ወደ ፍሩን ትወስዱታላችሁ። መጀመሪያ ከታች እንትን ትላላችሁ፣ ይቆይና ከዛ ከላይ ታረጋላችሁ።